የማነሳሳት ሁኔታ ይኖራል በሚል ፍራቻ እንዲሁ ያድበሰበስ ነው እየሸፈን ነው የኖርንበት ጉዳይ ነው። አሁን ላይ ግን በጣም ትኩረት ልንሰጠው የሚገባው ጉዳይ ሆኖ አግኝቼዋለሁኝ። እንግዲህ እኔ የስነ ልቦና ባለሙያ እንደመሆኔ ከብዙ ሰዎች ጋር ሳይኮቴራፒ ነገሮችን አሳልፌያለሁኝና በዛ ሁኔታ ውስጥ አብዛኛው ሰው የተሰማው ነገር ነውና ይሄ ነገር ሳይንሱም የሚደግፈው በግልጽ ወጥቶ መናገር እንዳለብን ወይም ደግሞ ለዛ ሰው በቂ የሆነ እርዳታ መስጠት እንደሚገባን ነው የሚገልጸው ጥናቶች የሚያሳዩት። ብዙዎቻችን ህይወት ጨልማብኛለች፣ ከዚህ በኋላ መቀጠል አይችልም የሚሉ ሐሳቦች አእምሯችን ውስጥ ሲመላለሱ ብቻችንን ነው የምንታገለው። ነገር ግን የራስን ነፍስ በራስ የማቋረጥ ሐሳብ የጥንካሬ ማነስ ሳይሆን አእምሯችን ያለበትን ሁኔታ የምንረዳበት ወይም የህመሙን ደረጃ፣ የጭንቀቱን ደረጃ፣ የጭንቀቱን ጣራ የምንረዳበት አንዱ ምልክት ነው ማለት ነው። በየዓመቱ ኢትዮጵያ ውስጥ ወይም ደግሞ በዓለም ደረጃ ቤተሰቦች የሚወዱትን ሰው በህይወት ያጣሉ። ሞት ግን እንደ ማንኛውም የሞት አይነት አይደለም፣ ድንገተኛ ነው። ጥያቄና ቁስል ጥሎ የሚያልፍ የራስን ህይወት በራስ የማቋረጥ ድንገተኛ አደጋ ነው። ጥናቶችን እንደሚያሳዩት በሚገርም ሁኔታ በአገራችን በሺዎች የሚቆጠሩ ሰዎች የራሳቸውን ህይወት በማቋረጥ ያልፋሉ። በተለይ ደግሞ በወጣቱ ማህበረሰብ ላይ ያለው ቁጥር እጅግ በጣም አስደንጋጭ እየሆነ መጥቷል። ቁጥር ብቻ አይደለም፣ ያው የወጣቱ ትውልድ እየቀነሰ ሲመጣ ወደፊት ሀገር ተረካቢም እያጣን ነው ማለት ነው። ለምንድን ነው ሰዎች የራሳቸውን ህይወት በራሳቸው እጅ የሚያቋርጡት የሚለውን ነገር ስንመልስ እንግዲህ ምክንያቱ እጅግ በጣም ብዙ ነው። ግን እንደው ሳይንሱ ወይም ሪሰርች ላይ ከተገኙ ምክንያቶች ውስጥ የተወሰኑትን ለመጥቀስ ያክል ኢኮኖሚያዊ ችግር አለ፣ ማህበራዊ ችግር አለ፣ እንዲሁም ደግሞ ያልታከሙ የጤና ወይም የአእምሮ ጤና ችግሮች ብዙ አይነት ናቸው ምክንያቶቹ። ከዛ ውጪ ደግሞ አሁን ላይ በጣም አሳሳቢ ሆኖ የመጣው ምንድነው? ይሄ ሳይበር ቡሊንግ የምንለው ማህበራዊ ሚዲያው ላይ እየታየ እየሰማን ራሱ ያለው ነገር በጣም አስደንጋጭ ሆኖ አግኝቼዋለሁኝ ማለት ነው። ስለዚህ አንድ ሰው እንግዲህ በቅርቡ ራሱ ያው ሁላችንም